የእድሜ ኩዮቻቸው የዘመናችን ምርጥ የነገረ መለኮት ሊቅ ይሏቸዋል። የቀድሞ የሮማው ሊቀ ጳጳስ ፖፕ ኤሜራተስ ቤኔዲክት 16ኛን በስፋት የሚታወቁት ቤኔዲክት 16ኛ በሚለው መጠሪያቸው ነው። ፖፕ ቤኔዲክት 16ኛ ከጎርጎሮሳውያኑ ሚያዝያ 19 2005 እስከ የካቲት 28 2013 ለ8 ዓመታት የቫቲካን ከተማ ብሎም የካቶሊካዊት ቤተክርስቲያን ርዕሰ ሊቀ ጳጳስ ሆነው አገልግለዋል። ከ1978 ከዚች ዓለም ድካም እስካረፉባት 2005 ድረስ በዚህ ኃላፊነት ቦታ ላይ የነበሩትን ፖፕ ጆን ፓውል ሁለተኛ በመተካት ነበር ወደ ኃላፊነቱ የመጡት። ሚያዝያ 16 1927 በባቫሪያ ጀርመን የተወለዱት ፖፕ ቤኔዲክት 16ኛ እድገታቸው በዚህቹ ከተማ ነው። ለቤተሰቦቻቸው ሶስተኛ ልጅ የነበሩት ጳጳሱ ከወንድማቸው ጀምሮ የቅርብ ቤተሰቦቻቸው በቅስና ህይወት ውስጥ ያሉ ነበሩ። ታዲያ ፖፕ ቤኔዲክት 16ኛ ወደ ሃይማኖት መሪነት የሚወስዳቸው መንገድ የጀመሩት ገና ከ5 ዓመታቸው ጀምሮ ነበር። ትምህርታቸውንም የተከታተሉት ለዚህ ህልማቸው መንገድ በሚያመቻቹ የካቶሊክ ትምህርት ቤቶች ነው። ይሁን እንጂ የወቅቱ የናዚ አገዛዝ ለቤተሰቡ ከባድ ጊዜን የፈጠረ የበርካታ ቅርብ ቤተሰቦቻቸውን ህይወት የነጠቀ ነበር። ቤኔዲክት 14 ዓመት ሲሞላቸው ለዚሁ አገዛዝ ውትድርና በግዳጅ ተመልምለው እንዲያገለግሉ ተደርገው የነበረ ሲሆን ገና በዛ የለጋ ዕድሜያቸው በአሜሪካ የጦር እስረኛ ሆነው ቆይተዋል። ከእስር ከተፈቱ በኋላ ከወንድማቸው ጋር በጋራ የልጅነት ህልማቸው የሆነውን የካቶሊክ ቅስና ለማሳካት በሉድዊግ ማክሲሚሊያን ዩኒቨርሲቲ ለ7 ዓመታት የቴዎሎጂ ትምህርታቸውን ተምረዋል። ከዛም በተባባሪ ፓስተር አሲስታንት ፓስተርነት ማገልገል ጀምረው ብዙም ሳይቆዩ በቦን ዩኒቨርሲቲ የፕሮፌሰርነት ማዕረግን ይዘው ማስተማር ጀመሩ። ጎን ለጎን ከ1962 እስከ 65 ሁለተኛው የቫቲካን ካቶሊክ ቤተክርስቲያን ካውንስል ውስጥ በቴዎሎጂ ዘርፍ የማማከር ስራን ይሰሩ ነበር። በዚህ ወቅት ጥሩ ግንኙነቶችን መፍጠር ችለው ስለነበር ለቲቢንገን ዩኒቨርሲቲ ቀኖናዊ የሃይማኖት ትምህርት ክፍል ኃላፊነት ተሾሙ። ወቅቱ ካውንስሉ በርካታ ፈተናዎች ተጋርጠውበት የነበረበት ነው። ፖፕ ቤኔዲክት 16ኛ የተለያዩ የካቶሊክ መጻሕፍትን በመጻፍ የሚታወቁ ነበር። በ1968 ኢንትሮዳክሽን ቱ ክሪስቲያኒቲ የተሰኘ መጽሐፍ ለንባብ አብቅተው የነበረ ሲሆን በዚህ መጽሐፋቸው ርዕሰ ሊቀ ጳጳሱ ውሳኔ ከማሳለፋቸው በፊት በቤተክርስቲያኒቱ ውስጥ ያለውን ድምጽና የተለያየ ሐሳብ መስማት አለባቸው ሲሉ ሞግተዋል። በአጠቃላይ 66 መጽሐፍትን፣ 3 ኢንሳይክሎፒዲያዎችን እንዲሁም 4 ሐዋርያዊ ምክሮችን ጽፈዋል። ስራቸውን ወደ ሪገንስበርግ ዩኒቨርሲቲ ቀይረው ከሌሎች ባልደረቦቻቸው ጋር ኮሚዩኒዮ የተሰኘች የቴዎሎጂ መጽሔት ለህትመት ያበቁ ሲሆን ይህች መጽሔት ዛሬ ላይ በ17 ቋንቋዎች ተተርጉማ ትገኛለች። ከ1976 እስከ 1977 የዩኒቨርሲቲው ምክትል ፕሬዝዳንት ሆነው ያገለገሉ ሲሆን በመቀጠል ወደ ቤተክርስቲያኗ ይበልጥኑ ጠጋ ብለው በተለያዩ ኃላፊነቶች የመስራት እድልን አገኙ። ካርዲናል የመሆን የልጅነት ውጥናቸውንም እውን አደረጉ። ይሁን እንጂ ማስተማራቸውንም አላቆሙም ነበር። ፖፕ ቤኔዲክት 16ኛ ርዕሰ ሊቀ ጳጳስ ሆነው ከመመረጣቸው አስቀድሞ በጎርጎሮሳውያኑ ሚያዝያ 2005 ታይም መጽሔት 100 የዓለማችን ተጽዕኖ ፈጣሪ ግለሰቦች መካከል አንዱ ብሏቸዋል። የዚሁ ሰሞን ብዙም ሳይቆይ እስካሁን የሰራሁት ይበቃል፣ ከእንግዲህ ወዲህ ቤት ተቀምጬ መጽሐፍትን ብጽፍ ይሻለኛል ቢሉም ለርዕሰ ሊቃነ ጳጳስነት ለሚደረገው ምርጫ ከእርሳቸው የተሻለ የለም ተባለ። ሚያዝያ 9 2005 በይፋ የርዕሰ ሊቃነ ጳጳስነቱ ስፍራ ላይ ተቀመጡ። በእነኚህ የሮማ ጳጳስነት ዘመናቸው በቤተክርስቲያኒቱ በጎ የሚባሉ በርካታ ስራዎችን ስለመስራታቸው ይነገርላቸዋል። ስለ ካቶሊክ እምነት ማስተማርና የእምነቱ ተከታዮች በሃይማኖታቸው ጸንተውና ታምነው ለመኖር የሚያጋጥሟቸው ፈተናዎችን የሚሻገሩበትን መንገድ ማሳየት እንደ ርዕሰ ሊቃነ ጳጳስነታቸው ቤኔዲክት 16ኛ ልዩ ትኩረት ሰጥተው ይሰራቸው ከነበሩ ኃላፊነቶቻቸው መካከል ነበሩ። የቀደመ የቤተክርስቲያን ቆይታቸውና መምህር መሆናቸው በብዙ እንዳገዛቸው ይነገራል። የተለያዩ ሽልማቶችና እውቅናዎች ለዚህ ስራቸው ተችረዋቸዋል። የጣሊያንና ፖርቹጋል የክብር ዜግነት ተሰጥቷቸዋል። የካቶሊክ ቤተክርስቲያን ሐኪም የሚባሉት ፖፕ ቤኔዲክት 16ኛ ጤናቸው እክል ሲገጥመው ከጵጵስና ኃላፊነታቸው ለመነሳት መልቀቂያ አስገብተው ነው ለ8 ዓመታት ያገለገሉበትን ኃላፊነታቸውን ያቆሙት። ይህም በ600 ዓመታት ውስጥ መልቀቂያ ያስገቡ የመጀመሪያው የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አድርጓቸዋል። በኃላፊነት ቦታው የተተኩትና በትላንትናው ዕለት በተመሳሳይ ከዚህ ዓለም ድካም ያረፉት ፖፕ ፍራንሲስ በወቅቱ ሊቀ ጳጳሱ ህመም ላይ መሆናቸውን ገልጸው ምዕመኑ እንዲጸልይላቸው ጠይቀው ነበር። ነገር ግን ህመማቸው በርትቶ በ95 ዓመታቸው በመኖሪያ ቤታቸው ከዚህ ዓለም ድካም አረፉ። ከሰሞኑ ለ13 ዓመታት በሊቀ ጳጳስነት አገልግለው ህልፈታቸው የተሰማው ፖፕ ፍራንሲስም ፖፕ ቤኔዲክት 16ኛን የተኩ ነበሩ።